ሰላም ሰላም ፋሚሊ እንዴት ናችሁ? ዛሬም በተከታዩ ቪዲዮ ተመልሰናል ማለት ነው። ዛሬ ቻፕተር 4 ቪዲዮን ነው የምናየው። ሜሞሪ ኢን ፎርጌቲንግ የሚለውን ፓርት ነው የምናየው የሚሆነው ማለት ነው። እና ከቲቶሪያል ቪዲዮ በደንብ አድርገን ባለፈው ተምረን ነበር። ዛሬ ደግሞ ኩዌስችኖችን ነው የምንሰራው የሚሆነው ማለት ነው። እና ቪዲዮን ከመጀመሪያችን በፊት እንደተለመደው ለፋሚሊ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ፣ ላይክ እና ሼር እያደረጋችሁ ለጓደኞቻችሁም ስለሚጠቅማቸው እንትን ብትሏቸው ሪኮመንድ አድርጋችኋለሁ እንድትሏቸው አብራችሁኝ እንድትቆዩ ጋብዛለሁ ማለት ነው። ቀጥታ ወደ ቪዲዮ ስንገባ የመጀመሪያው ጥያቄ የሚለን ቻንስ ፎሎዊንግ ኢዝ ናት ፕሮሰስ ኦፍ ኢንቮልቭድ ኢን ሚሞሪ ላይ ኢንቮልቭ የሚያደርገው ፕሮሰስ የትኛው ነው የሚለን ማለት ነው። ኤ ኢንኮዲንግ፣ ቢ ስቶሬጅ፣ ሲ ሪትሪቫል፣ ዲ ዲኬይ የሚለን ነው የሚሆነው ማለት ነው። እና መልሱ ቀጥታ ስንሄድ ወደ ዲኬይ ነው የሚለው እና ኢንቮልቭ አያደርግም። ዲኬይ የሚለው እንትን ሚሞሪ ላይ ኢንቮልቭ የሚያደርግ ነገር አይደለም። ምክንያቱም ቀጥታ ኢንቮልቭ የሚያደርገው ፎርጌቲንግ ላይ ነው። ምክንያቱም የሚያብራራልን ስለ ዲስዩዝ ነው አይደለ? ዲስዩዝ ያደረግነው ኢንፎርሜሽን በጊዜ ሂደት እንደሚረሳብን የሚያሳየን ነው ማለት ነው። ሌሎቹን ስናይ ኢንኮዲንግም ምንድነው? ትራንስፎርሜሽን ኦፍ ኢንፎርሜሽን ኢንቱ ስቶረብል ፎርማት ነው። ስቶር ወደሚሆን ፎርማት የምንቀይርበት ነው ኢንኮዲንግ። ይሄ ትክክል ነው። ስቶሬጅም ስቶር የሚደረግበት ፕሮሰስ ነው የሚያሳየን። ሶ ሪቴን የማድረግን ፕሮሰስ ነው የሚያሳየን። ማስቀመጥ የሚለው ሪትሪቫልም አክሰስ ስቶሪ የሆነውን ኢንፎርሜሽን አክሰስ ለማድረግ እንትን የምንልበትን ነው የሚያሳየን። ሶ ይሄ የሚሞሪ እንትኖች ላይ ፕሮሰሶች ላይ ኢንቮልቭ ያደርጋል። ሶ ዲኬይ ትክክል አይደለም፣ ፎርጌቲንግ ነው የሚለው ማለት ነው። ሁለተኛ አኮርዲንግ ቱ ስቴጅ ኦፍ ሞዴል ኦፍ ሚሞሪ ዊች ስቴጅ ኢዝ ሪስፖንሲብል ፎር ብሪፍሊ ሆልዲንግ ሴንሰሪ ኢንፎርሜሽን። ብሪፍሊ ሆልድ የሚያደርግልን የትኛው ነው የሚለን? ሎንግ ተርም ሚሞሪ፣ ቢ ሾርት ተርም ሚሞሪ፣ ሲ ሴንሰሪ ሚሞሪ፣ ዲ ወርኪንግ ሚሞሪ። መልሱ የሚሆነው ሴንሰሪ ሚሞሪ ነው። ብሪፍ ፔሪድ ኦፍ ታይም ሆልድ የሚያደርግልን ሴንሰሪ ኢንፎርሜሽንን ሴንሰሪ ሚሞሪ የሚባለው ይሆናል ማለት ነው። ሎንግ ተርም ሚሞሪ ፐርማነንት ስቶሬጅ ነው፣ ለረዥም ጊዜ ነው የሚይዝልን። እሱ አይሆንም። ሾርት ተርም ሚሞሪም ከዚህ አንጻር ሰፋ ያለ እንትንን ይዘልናል ማለት ነው። ይሄም ትክክል አይደለም። ብሪፍሊ ሆልድ የሚያደርግልን ከተባለ ሴንሰሪ ሚሞሪ ነው የሚሆነው ማለት ነው። ወርኪንግ ሚሞሪ ካየ ነው ከሴንሰሪ ሚሞሪ አንጻር በዛ ለረዘም ላለ ጊዜ የሚይዝልን ነው። ካፓሲቲው ከዚህኛው የተሻለ ነው። ሶ ሴንሰሪ ሚሞሪ ነው ብሪፍሊ ሆልድ የሚያደርግልን የሚይዝልን ማለት ነው። which of the following is characteristics of short term memory የሚለውን ስናየው it holds information for lifetime, it has limited capacity and lasts for about 15 to 30 seconds, it has unlimited capacity and it process sensory information immediately ነው የሚለን። ስለ ሾርት ተርም ሚሞሪ የሚያወራልን ይሄ ሊሚትድ ካፓሲቲ አለው ኤንድ ላስት የሚያደርገው ከ15 እስከ 30 ሰከንድ ነው የሚለው ትክክለኛ መልስ ይሆናል ማለት ነው የሚሆነው። እና ኢት ሆልድስ ኢንፎርሜሽን ፎር ላይፍ ታይም የሚለው ይሄ ፐርማነንት ስቶሬጅ፣ ስለ ፐርማነንት ስቶሬጅ ነው የሚያወራልን፣ ትክክል አይደለም ማለት ነው። ሲ ደግሞ ኢት ሃዝ አንሊሚትድ ካፓሲቲ የሚለውም ኦልሶ ስለ ፐርማነንት ስቶሬጅ ነው የሚያወራልን፣ ይሄም ትክክል አይደለም የሚሆነው ማለት ነው። ዲ ደግሞ ኢት ፕሮሰስ ሴንሰሪ ኢንፎርሜሽን ኢሚዲየትሊ የሚለው ይሄም ትክክል አይደለም። ስለ ሾርት ተርም ሚሞሪ ኢሚዲየትሊ ፕሮሰስ ያደርጋል የሚለው ትክክል አይደለም ማለት ነው። ይሄ ትክክለኛው መልስ ቢ ነው የሚሆነው። አራተኛ ደግሞ which of the following best describes long term memory የሚለውን ስናየው ኤ information that is lost due to decay, B information held temporary and subject to forget, C a limitless store of information that can be last a lifetime, D a system that deals with immediate sensory input የሚል ነው የሚሆነው። መልሱ የሚሆነው ሲ ነው። ላይፍለስ ስቶር የሚያደርግልን በተለያዩ እንትኖች ፎርጌት ሊደረግ ቢችልም ግን ላይፍ ታይም ነው፣ ለረዥም ጊዜ ነው የሆነን ሚሞሪ ስቶር የምናደርገው። እዚህ ሎንግ ተርም ሚሞሪ ላይ ላይፍ ለስ ስቶር፣ ሊሚትለስ ስቶር ለላይፍ ታይም ነው ስቶር የምናደርገው ማለት ነው። ኢንፎርሜሽናል ስቶር ስናደርግ የሚሆነው ማለት ነው። ይህም ብና ሎስት ዲው ቱ ኢንፎርሜሽን ዳት ኢዝ ሎስት ዲው ዲኬ የሚለው ስለ ዲኬ ነው የሚያወራለን እንጂ ስለ ሎንግ ተርም ሚሞሪ እያወራለን አይደለም። ቢ ኢንፎርሜሽን ሄልድ ቴምፖራሪ ሳብጀክቲቭ ቱ ኢንፎርሜሽን የሚለው የሚያወራለን ስለ ሾርት ተርም ሚሞሪ ነው እያወራለን ያለው። ሲ ደግሞ ሲስተም ዛት ዲልስ ዊዝ ኢሚዲየት ሴንሰሪ ኢንፑት የሚለው በተመሳሳይ ከዚህ ከሎንግ ተርም ሚሞሪ ጋር የሚያገናኘው ነገር ያለም ማለት ነው። ሶ ትክክል አይደለም የሚሆነው ሲ ትክክለኛው መልስ ይሆናል። ሊሚትለስ ስቶር ዛት ኢንፎርሜሽን ካን ላስት ኤ ላይፍ ታይም የሚለው። አምስተኛው ደግሞ ፕሮሰስ ኦፍ ሪትሪቫል ሪፈርስ ሪትሪቫል የሚለው ፕሮሰስ ምንድን ነው? ምን ነው
እንትን የሚለውን ስናይ ኤ ኢንኮዲንግ ኢንፎርሜሽን ኢንቱ ሚሞሪ፣ ቢ ስቶሪንግ ኢንፎርሜሽን ፎር ፊውቸር ዩዝ፣ ሲ ብሪንጊንግ ኢንፎርሜሽን ቱ ማይንድ ፍሮም ስቶሬጅ፣ ዲ ፎርጌቲንግ ፕሪቪየስሊ ለርንድ ማቴሪያል ይለናል ማለት ነው። ይሄኛው ደግሞ ቀጥታ ማለት ነው። ይሄ በጣም ቀላል ነው። ሪትሪቫል ከዚህ በፊት ስቶር የተደረጉ ሚሞሪዎችን ዩዝ ለማድረግ ሎንግ ተርም ሚሞሪ ላይ ስቶር የተደረጉ ነገሮችን ዩዝ ለማድረግ ወደ ኢንፎርሜሽን ወደ ማይንዳችን ብሪንግ የምናደርግበት መልሰን ሪሰርች የምናደርግበትን ፕሮሰስ ነው የሚያወራልን። የምናመጣበትን የምናስታውስበትን ፕሮሰስ ነው የሚያወራልን ማለት ነው። ብሪንጊንግ ኢንፎርሜሽን ቱ ማይንድ ፍሮም ስቶሬጅ የሚለው ትክክል ነው ማለት ነው። ኢንኮዲንግ ኢንፎርሜሽን ኢንቱ ሚሞሪ የሚለው ትክክል አይደለም። ይሄ ስለ ሪትሪቫል ነው የሚያወራልን፣ ስለ ኢንኮዲንግ ነው የሚያወራልን፣ ስለ ሪትሪቫል እያወራልን አይደለም ማለት ነው የሚሆነው። ኢንኮዲንግ ኢንፎርሜሽን ኢንቱ ሚሞሪ የሚለው ትራንስፈር ስለማድረግ ነው እያወራልን ያለው። ኢንኮዲንግ ነው የሚለው የሚሆነው። አምስተኛ ደግሞ ምንድነው የሚለው ምንድነው ቢ ደግሞ ስቶር ኢንፎርሜሽን ፎር ፊውቸር ዩዝ። ይሄ ደግሞ ሪቴን ማድረግ ነው። ሪቴን ማስቀመጥ፣ ለወደፊት ማስቀመጥ ሪቴኒንግ የሚለውን ፕሮሰስ ነው የሚያወራልን እንጂ ሪትሪቫልን አይደለም የሚያወራልን። ዲ ፎርጌቲንግ ፕሪቪየስሊ ለርንድ ማቴሪያል የሚለው ደግሞ የሚያወራልን ስለ ፎርጌቲንግ ነው እንጂ ስለ ሪትሪቫል አይደለም። ሶ ትክክለኛው መልስ ሲ ብሪንጊንግ ኢንፎርሜሽን ቱ ማይንድ ፍሮም ስቶሬጅ የሚለው ስለ ሪትሪቫል የሚያወራልን ትክክለኛው መልስ እሱ ነውና ስድስተኛ ደግሞ ስናየው which of the following best defines the concepts of decay in relation to memory። የዲኬይን ኮንሰፕት ዲፋይን የሚያደርግልን የቱ ነው የሚለን ኤ ፌለር ቱ ሪትሪቭ ኢንፎርሜሽን ፍሮም ሚሞሪ፣ ቢ ዘ ግራጁዋል ፌዲንግ ኦፍ ሚሞሪ ኦቨር ታይም፣ ሲ ዘ ኢንተርፌረንስ ኦፍ ኒው ኢንፎርሜሽን ዊዝ ኦልድ ኢንፎርሜሽን፣ ዲ ዘ ኢሞሽናል ብሎኬጅ ኦፍ ሚሞሪ። ዲኬይን እንትን የሚለው የትኛው ነው የሚለው ቀላል ነው። የግራጁዋል ፌዲንግ ነው ኦፍ ሚሞሪ ነው ኦቨር ታይም። በምን ምክንያት? በዲስዩዝ ምክንያት ሳንጠቀመው ስንቀር በጣም ረዥም ጊዜ የቆየ ኢንፎርሜሽን ምን ያደርጋል? ፌድ እያደረገ ዲኬ እያደረገ የሚሄድበትን ፕሮሰስ የሚነግረን ነው ይሄ ዲኬይ የሚባለው ማለት ነው። ሶ ቢ ትክክለኛው መልስ ነው። ነገር ግን ይህን ስና ፌለር ቱ ሪትራይቭ ኢንፎርሜሽን ፍሮም ሚሞሪ የሚለው ስለ ሪትሪቫል ነው የሚያወራለን እንጂ ስለዚህ ስለ ዲኬይ እያወራለን ስላልሆነ እሱ እናልፈዋለን። ኢንተርፌረንስ የሚለውም ስለ ኢንተርፌረንስ ነው የሚያወራለን፣ ስለ ዲኬይ አይደለም፣ እናልፈዋለን። ኢሞሽናል ብሎኬጅ ኦፍ ሚሞሪ የሚለው ደግሞ ስለ ሪፕሬሽን ነው የሚያወራለን እንጂ ስለ ኢሞሽናል ብሎኬጅ የሚለው ስለ ሪፕሬሽን እንጂ ስለ ዲኬይ አይደለም የሚያወራው። ሰው እሱም ትክክለኛ መልስ አይሆንም ማለት ነው። ትክክለኛው መልስ የሚሆነው ቢ ላይ ያለው መልስ ይሆናል ማለት ነውና ሰባተኛ ዘ ኢንተርፌረንስ ቲዮሪ ኦፍ ፎርጌቲንግ ሰጀስት ዛት ፎርጌቲንግ ኢዝ ፕራይመርሊ ኮዝድ ባይ ኤ ዘ ኢናቢሊቲ ቱ ኢንኮድ ኢንፎርሜሽን፣ ቢ ዘ ኦቨርዌልሚንግ አማውንት ኦፍ ኢንፎርሜሽን ኢን ሪሌሽን፣ ሲ ዘ ኮንፍሊክቲንግ ኢንፎርሜሽን ኢንተርፌሪንግ ዊዝ ሚሞሪ ሪትሪቫል፣ ዲ ፊዚካል ዳሜጅ ቱ ዘ ብሬን ነው የሚለን እና ስለ ኢንተርፌረንስ ቲዮሪ ፎርጌቲንግ በደንብ የሚያወራልን ፓርቲ ይሄኛው ነው። ኮንፍሊክቲንግ ኢንፎርሜሽን ኢንተርፌሪንግ ዊዝ ሚሞሪ ሪትሪቫል ነው። ይሄኛው ኢንተርፌረንስ የሚባለው ይሄ ነው። ለማስታወስም ሆነ ሚሞሪ ስቶሬጅ ላይም ለማስቀመጥም ሆነ ኢንተርፌረንስ ከባድ ነው የሚያደርግልን ማለት ነው። አንዱ ሚሞሪ በሌላው በሚሞሪ ድሮ የምናውቀው ኦልድ የሆነው ሚሞሪ በኒው ሚሞሪ ሊሆን ይችላል። ኢንተርፌር በሚያደርግበት ሰዓት አንደኛ ስቶር ለማድረግ ያን ሚሞሪ አስቸጋሪ ነው የሚሆነው፣ ፎርጌት የመደረግ እድሉ ይጨምራል። ሁለተኛ ሪትሪቭ ለማድረግ ለማስታወስም ያ ከባድ ነው የሚያደርግልን ማለት ነው። ኢንተርፌረንስ በሚፈጠርበት ሰዓት ያን ነው የሚያሳየን። ሶ ሲ ትክክለኛው መልስ ነው። ኢናቢሊቲ ቱ ኢንኮድ ኢንፎርሜሽን የሚለው ከኢንኮዲንግ ጋር የተገናኘ ነው እና ትክክል አይደለም። ኦቨርዌልሚንግ አማውንት ኦፍ ኢንፎርሜሽን ኢን ሚሞሪም ስለ ኦቨር ስለሆኑ ኢንፎርሜሽኖችን ኦቨርሎድ ስለማድረግ ነው የሚያወራልን። ይህም አይሆንም። ዲ ደግሞ ፊዚካል ዳሜጅ ቱ ብሬን ሴል የሚለው ይሄ ስለ ህመም ነው እያወራለን ያለው እንጂ ስለ ኢንተርፌረንስ እያወራለን ስላልሆነ ስለ ዲዚዝ የሆነ ስለሆነ እያወራለን ያለ ትክክል አይሆንም ማለት ነው። ስምንተኛው which of the following is example of recognition as method of retrieval? A recalling a list of names from memory, B identifying face in crowd, C relearning information faster than when initially learned, D remembering phone number after a few seconds. ኤግዛምፕል የሚሆነው የዚህ የሪትሪቫሉ አይደንቲፋይንግ ፌስ ኢን ክራውድ የሚለው ነው። ረዥም ጊዜ በፊት ያየነውን ፌስ ሊሆን ይችላል። ምን ብለን ነበር ቅድም? ሪትሪቫልን ኢንፎርሜሽንን ምን ማድረግ ብለናል? ወደ ማምጣት ነው ብለናል። ቆፈር አድርጎ ከተደበቀበት አውጥተን ሪዩዝ ለማድረግ ወደ ማይንዳችን ማምጣት ነው ብለናል አይደለ? ያን ነው የተረሳን ነገር አስታውሰን። በጣም ብዙ ሰዎች ነው ያሉት እዚህ ጋር ክራውድ ውስጥ
ካሉ ሰዎች መካከል የሆነን ሰው ፊት ማስታወስ የሚለን የሪትሪቫልን ኤግዛምፕል ይሆናል ማለት ነው። ሪኮል ሊስት ኦፍ ኔም ምናምን የሚለው ይሄ ስለ ሪኮል ነው የሚያወራው፣ ስለ ሪትሪቫል አይደለም የሚያወራው። ሪለርኒንግ የሚለውም ስለ ሪለርኒንግ በተደጋጋሚ ስለ መማር አንድ ነገር ነው እንጂ የሚያወራልን ስለ ሪትሪቫል አይደለም የሚያወራልን። ሪሜምበሪንግ ኤፎን የሚለው በቅርብ ሰዓት ስላሉ ነገሮች ነው የሚያወራን። ሪትሪቫል ሲል ግን ረዘም ያሉ ጊዜዎችን እንትን የሚያደርግልን ይሆናል ማለት ነው። ሶ ትክክለኛው መልስ ቢ ነው የሚሆነው። ዘጠነኛ አኮርዲንግ ቱ አትኪንሰን ኤንድ ሽፍሪን ሞዴል ዊች ስተዲ ኢዝ ሪስፖንሲብል ፎር ሆልዲንግ ኢንፎርሜሽን ፎር ብሪፍ ፔሪድ ኦፍ ቢፎር አይዘር ፎርጋትን ኦር ሙቭድ ቱ ሾርት ተርም ሚሞሪ። እነዚህም በደንብ አይተናቸዋል። ቀላል ነው። ብሪፍ ፔሪድ ኦፍ ሚሞሪ ከሆነ በቀላሉ ሴንሰሪ ሚሞሪ እንደሆነ ሌሎቹም እንደሆኑ ስላየን ይሄን ቀጥታ አልፈዋለሁ። አስረኛ ዊች ኦፍ ዘ ፎሎዊንግ ኢዝ ዌይ ቱ ኢምፕሩቭ ሚሞሪ ኢምፕሩቭ የማድረጊያ ወይ የትኛው ነው የሚለን። ኤ ኢንክሪዝ አማውንት ኦፍ ኢንተርፌረንስ፣ ቢ ፎከስ ኦን ሬሌቫንት ኢንፎርሜሽን፣ ሲ ሜክ ኢንፎርሜሽን ሚኒንግ ኤንድ ዩዝ አሶሲዬሽን፣ ዲ አቮይድ ፕራክቲስ ኤንድ ሪፒቲሽን የሚለው ነው። ይሄ ሜኪንግ ኢንፎርሜሽን ሚኒንግፉሊ እና አሶሲዬሽን ከሆነ ወርድ ጋር አሶሲዬት አድርገን እንትን በምንል ሰዓት የሆነን ወርድ ሚሞሪያችን ላይ የመቀመጥ እድሉ ድጋሚ የመታወስ እድሉ ኢምፕሩቭ እያደረገ ስለሚሄድ ትክክለኛው መልስ ነው የሚሆነው። ይህን ብናየው ኢንተርፌረንስ በጨመረ ቁጥር ፎርጌት እያደረግን ወይም ሚሞሪያችንን አፌክት ኔጌቲቭሊ እያደረገው ይሄዳል እንጂ ኢምፕሩቭ እያደረገው አይሄድም። ፎከስ ኦን ኢሬሌቫንት ኢንፎርሜሽን የሚለውም የማይጠቅመን አይሆንም። ኢሬሌቫንት የሆኑ ነገሮችን ኢግኖር ማድረግ ነው ያለብን እንጂ ፎከስ ማድረግ የለብንም። ፕራክቲስና ሪፒት ማድረግ እንጂ አቮይድ እነሱን ማድረግ ኢምፕሩቭ አያደርግልንም። ሶ ትክክለኛው መልስ ሲ ነው ማለት ነው። 11ኛው ማት ዘ ሜን ካራክተሪስቲክስ ኦፍ ሴንሰሪ ሚሞሪ የሚለውን ስናየው it holds information for long period of time, it briefly holds sensory information, it stores information indefinitely and it's actively involved in problem solving። አሁንም በተደጋጋሚ ይሄ ሶስተኛ ዙር መሰለኝ ይሄ ጥያቄ ሲመጣና ስለ ሴንሰሪ ሚሞሪ የሚያወራው ይሄ ነው። ብሪፍሊ ሆልድ ያደርጋል የሚለው ነው። ሌሎቹን በደንብ ስላየን አሁንም ይሄንም ማልፎ ይሆናል ማለት ነው። ኢን ኮንቴክስት ኦፍ ፎርጌቲንግ which of the following best describes repression፣ ስለ ሪፕሬሽን ቤስትሊ ዲስክራይብ የሚያደርገው የትኛው ነው የሚለን ዘ ፎርጌቲንግ ኦፍ ማቴሪያል ዲው ቱ ላክ ኦፍ ሪሄርሳል፣ ዘ አክቲቭ ብሎኬጅ ኦፍ ሚሞሪ ዲው ቱ ኢሞሽናል ትራውማ፣ ዘ ፎርጌቲንግ ኦፍ ኢንፎርሜሽን ዲው ቱ ዲኬ ኦቨር ታይም፣ ዘ ኢንተርፌረንስ ኦፍ ኒው ኢንፎርሜሽን ዊዝ ኦልድ ኢንፎርሜሽን። የዚህኛው መልስ የሚሆነው አክቲቭ ብሎኬጅ ኦፍ ሚሞሪ ዲው ቱ ኢሞሽናል ትራውማ፣ በኢሞሽናል ትራውማ ምክንያት አክቲቭሊ ብሎክ ለማድረግ ስንሞክር ይሄ ነው ሪፕሬሽን የሚባለውን ፕሮሰስ የሚያሳየን ማለት ነው። እና በአጭሩ ሪፕሬሽን ማለት ምንድነው? ብሎክ ስናደርግ ኢሞሽናል የሆኑ አንአክሴፕተብል የማንቀበላቸውን ሀሳቦች አንአክሴፕት የምናደርጋቸውን ፊሊንጎች፣ ኢምፐልሶች፣ ቶቶች ምን ለማድረግ ስንሞክር ነው? ብሎክ ለማድረግ እንትን ሲል ማለት ማይንዳችን ሲሞክር ያ ፕሮሰስ ሪፕሬሽን ይባላል ማለት ነው። እና አክቲቭ ብሎኬጅ ኦፍ ሚሞሪ ዲው ቱ ኢሞሽናል ትራውማ የሚባለው አፕሮፕሪየት አንሰሩ ይሄ ነው፣ ቢ ላይ ያለው ነው የሚሆነው። እና ፎርጌቲንግ ኦፍ ማቴሪያል ዲው ቱ ላክ ኦፍ ሪሀርሳል የሚለው ስለ ሪሀርሳል ነው እያወራልን ያለው እንጂ ሪሀርስ ባለማድረጋችን ምክንያት ፎርጌት ሆነ እንጂ በሪፕሬሽን ምክንያት ፎርጌት አልሆነም። ሰው እሱ ትክክለኛ አይሆንም። በዲኬ የሚለውን ዲስዩዝ በማድረጋችን ምክንያት ፎርጌት የመሆኑ እንጂ ብሎክ እየተደረገ አይደለም ፎርጌት የሚሆነው። እዚህ ጋር ብሎክ የሚሆነው ሪፕሬሽን ላይ ብቻ ይሆናል ማለት ነው። እና ኢንተርፌረንስ የሚለውም ስለ ኢንተርፌረንስ ነው የሚያወራልን። ሰው ትክክል አይደለም ማለት ነው። እና 13ኛ which of the following factor can improve memory retention የሚለውን ስናየው lack of emotional engagement with material, frequent practice and rehearsal of material, high level of distractions during study, passive approach of learning። ይሄ እነዚህ ኔጌቲቮቹን ማውጣት ነው መጀመሪያ። ከነዚህ ውስጥ ኔጌቲቭ የሆኑትን ስናወጣ ኢሞሽናል ኢንጌጅመንት ግዴታ ያስፈልገናል አይደል? ሜሞሪ ላይ ኢሞሽናል ኢንጌጅመንት ግዴታ ያስፈልገናል። ምን ብለን ነበረ? አካባቢያችን አፕሮፕሪየት አሪፍ አካባቢ መሆን አለበት። እንደገና ምንድነው ሚሞሪያችንን እንትን ኢምፕሩቭ ለማድረግ ፕሌዠራብል የሆኑ እንትኖችን ማድረግ አለብን ምናምን ብለን ስናወራ ነበር አይደለ? ኢሞሽናል ኢንጌጅመንት ከሌለ ግን የነዚህ ተቃራኒ ነው የሚሆነው ማለት ነው። ኢምፕሩቭ ሳይሆን የሚሆነው ምንም ሚሞሪያችን እንትን ለማድረግ ሪቴን ለማድረግ በጣም ከባድ ነው የሚያደርግብን። ኢሞሽናል ኢንጌጅመንት በጣም ወሳኝ ነገር ነው። ሰው እዚህ ጋር ላክ ኦፍ ኢሞሽናል ኢንጌጅመንት ስለሚል ትክክለኛ መልስ አይሆንም። ሃይ ሌቭል ኦፍ ዲስትራክሽን የሚለውም ስለ ዲስትራክሽን ነው የሚያወራው። ዲስትራክሽን ኔጌቲቭሊ ነው ኢምፓክት የሚያደርገው እንጂ ኢምፕሩቭ አያደርገውም። ፓሲቭ አፕሮች ኦፍ ለርኒንግ የሚለውም ይሄ ትክክል አይደለም። ሶ ትክክለኛው መልስ ቢ የሚለው ይሆናል። 14ኛው ቲዮሪ ኦፍ ፎርጌቲንግ ሰጀስት ዛት ሚሞሪ ሎስ ኦከርስ ዲው ቱ ኢናቢሊቲ ቱ ሪትሪቭ ፕሪቪየስሊ ስቶርድ ኢንፎርሜሽን። የትኛው ነው ሰጀስት የሚያደርገው ይሄኛውን የሚለው ኢናቢሊቲ ቱ ሪትሪቭ ማድረግ አለመቻልን የሚለውን ቲዮሪ የሚያሳየን የቱ ነው? ኤ ኢንተርፌረንስ ቲዮሪ፣ ቢ ዲኬይ ቲዮሪ፣ ሲ ሪትሪቫል ፌለር ቲዮሪ፣
ሪፕሬሽን ቲዮሪ ከስሙ መረዳት ይቻላል፣ ግን በአጭሩ ለማብራራት ያህል ሪትሪቭ ማድረግ አለመቻል ነው። ሪትሪቫል ፌሊየር ነው የተባለው። ምንድን ነው ኢናቢሊቲ ቱ ሪትሪቭ አይደል የተባለው። ሶ ሪትሪቫል ፌሊየር የሚለው ትክክለኛው መልስ ይሄኛው ነው። ኢንተርፊረንስ ቲዮሪ አንዱ ኢንፎርሜሽን በሌላው ኢንፎርሜሽን ኢንተርፊር በሚያደርግ ሰዓት የሚፈጠር ነው። ዲኬይ ቲዮሪ ደግሞ ዲስዩዝ ኢንፎርሜሽኖችን ሎንግ ጊዜ የቆዩ ረዥም ጊዜ የቆዩ ኢንፎርሜሽኖችን ባልተጠቀምናቸው ቁጥር ፌድ እያደረጉ እንደሚጠፉ ነው የሚነግረን። ሪፕሬሽን ደግሞ አንኮንሽስ የሆነ ብሎኬጅ ነው። አንኮንሽስ የሆነ ብሎኬጅን ነው የሚያብራራልን ማለት ነው። የሆነ አንአክሴፕተብል የሆኑ ነገሮችን ብሎክ ለማድረግ ስንሞክር ያለው ነው የሚያወራልን። ሶ ሪትሪቫል ፌለር ቲዮሪ ትክክለኛው መልስ ነው። 15ኞቹ ፎሎዊንግ ስቴትመንት ቤስት ዲስክራይብ ዘ ሮል ኦፍ ኢንኮዲንግ ኢን ዘ ሚሞሪ ፕሮሰስ የሚለው ደግሞ ኢንኮዲንግ ኢዝ ፕሮሰስ ኦፍ ብሪንጊንግ ኢንፎርሜሽን ፍሮም ሎንግ ተርም ሚሞሪ ኢንቱ ሾርት ተርም ሚሞሪ። ኢንኮዲንግ ኢዝ ትራንስፎርሜሽን ኦፍ ሴንሰሪ ኢንፑት ኢንቱ ፎርም ዛት ካን ቢ ስቶርድ ኢን ሚሞሪ። ሲ ኢንኮዲንግ ኢዝ ሪትሪቫል ኦፍ ኢንፎርሜሽን ፍሮም ሎንግ ተርም ሚሞሪ። ዲ ኢንኮዲንግ ኢዝ ፕሮሰስ ኦፍ ፎርጌቲንግ ኢሬሌቫንት ኢንፎርሜሽን ነው የሚለው እና ስለዚህ ስለ ኢንኮዲንግን በደንብ አድርገን አይተናል አይደለ? ምን እንደሆነ ትራንስፎርም ማድረግ ነው። ሴንሰሪ ኢንፑቶችን ትራንስፎርም የሚደረጉበትና ስቶር ለማድረግ ምቹ የሚሆኑበት ፕሮሰስ የሚያደርግልን እንትን ነው ኢንኮዲንግ ብለናል አይደለ? ሶ ቢ ትክክለኛው መልስ ነው። የኤን መልስ ብናየው ኢንኮዲንግ ኢዝ ዘ ፕሮሰስ ኦፍ ብሪንጊንግ ኢንፎርሜሽን ፍሮም ሎንግ ተርም ሚሞሪ ኢንቱ ሾርት ተርም ሚሞሪ የሚለው የሚያወራልን ስለ ኢንኮዲንግ ሳይሆን የሚያወራልን ስለ ሪትሪቫል ነው የሚያወራልን። ሪትሪቭ ስለሚደረግበት ፕሮሰስ ነው የሚያወራልን። ትክክል አይሆንም ማለት ነው። ሲ ላይ ያለው ኢንኮዲንግ ኢዝ ሪትሪቫል ኦፍ ኢንፎርሜሽን ፍሮም ሎንግ ተርም ሚሞሪ፣ ይሄም ተመሳሳይ ስለ ሪትሪቫል ነው የሚያወራልን። ዲ ኢንኮዲንግ ኢዝ ፕሮሰስ ኦፍ ፎርጌቲንግ ኢሬሌቫንት ኢንፎርሜሽን የሚለው ስለ የሆነ ነገር ሴሌክቲቭሊ አቴንት ስለማድረግ እንጂ ስለዚህ ስላልሆነ ይሄኛውም ትክክል አይሆንም። ቢ ነው የሚሆነው ማለት ነው። ትክክለኛው መልስ ትራንስፎርሚንግ ሴንሰሪ ኢንፑት ኢንቱ ፎርም ዛት ካን ቢ ስቶርድ ኢን ሚሞሪ የሚለው ትክክለኛ መልስ ነው። ፎር ዘ ኢንኮዲንግ ለሚለው ዴፊኒሽኑ የሆነው ማለት ነውና ዛሬ እዚህ ጋር እናበቃለን ማለት ነው። በሚቀጥሉት ሌሎች ቪዲዮዎችን ይዤላችሁ እመጣለሁ። ሌሎች ኩዌስችኖችን የምንሰራ ይሆናል። ሌሎች ቶፒኮችንም በደንብ አብራርተን የምናይ ይሆናል። ለዛሬ ግን ይበቃናል። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። እንደተለመደው ሰብስክራይብ አድርጉ፣ ያላደረጋችሁ ላይክ አድርጉ። ቪዲዮውን ዝም ብላችሁ መሄድ አይቻልም እና ሼር ደግሞ ለጓደኞቻችሁ ብታደርጉ ለእነሱም ስለሚጠቅሟቸው አድርጉላቸው። ሼር ይደረግ ብዬ ለመናገር እፈልጋለሁ። ሀሳብ አስተያየት ካላችሁ ኮመንቱ ቦታ ላይ ጻፉልኝ። ቴሌግራም ቻናላችንንም በዛውም ስትጽፉ ተቀላቀሉ። ሊንኩ እዛ ጋር አለላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።